ለአረፋ ሀገር ቤት እየገባው ነው። እየሄድሁበት ያለው መኪና ቤተሰብ ለመዘየር የበዓሉን ደስታ ከቤተሰብ ጋር ለማጣጣም በጓጉ ወጣቶች ተሞልቷል። መንገድ ላይ አንድ ቦታ መንገድ ተዘጋም። ሰው ሁሉ ወርዶ መንገዱ ሲከፈት ተመለሰም። አንድ ልጅ ግን ቀረም። ይህን ጊዜ ሰው ተነጫነጨም። ተሳፋሪው ማለት ነው። አጠገቡ የተቀመጠው ሌላ ወጣት የት ሄዶ ነው ደውልለት ሲባል ሶላት ሊሰግድ ነው ሄደው አለም። ይህኔ ሰው ሁሉ በአንድ ድምፅ ለሶላት ከሆነ ተወው እንጠብቀዋለን፣ የኢማን ሰው ነው አለም። ጠበቅ ነው። ሰግዶ መጣም። ሁሉም በደስታ ተቀበለው። ይህ በዓልን ለማክበር ወደ ሀገር ቤት ከሚገቡ ተጓዦች የተገኘ የጉዞ ገጠመኝ ማስታወሻ ነው። መላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ዛሬ በሕዝበ ሙስሊሙ የመስዋዕት በዓል በመባል የሚታወቀው የኢድ አል አድሃ አረፋ በዓል እየተከበረ ነው። አረፋ በእስልምና ትልቅ ቦታ ከሚሰጣቸው በዓላት አንደኛው ነው። የኢድ አል አድሃ በዓል ይባላል የዛሬው ቀን። ትናንት የዋዜማው ነው አረፋ የሚባለው። ስለ በዓሉ ጥንተ ነገር በአንድ መጣጥፍ እንደተገለጸው ነቢዩ ኢብራሂም ልጃቸውን እስማኤልን ለአላህ ትእዛዝ በመታዘዝ ለመስዋዕት ያደርጉበት ፈቃደኝነት የሚዘከርበት ነው። የኢብራሂም የእምነት ፈተና ታሪክ በቁርአን ውስጥ መጠቀሱ በዓሉ የእምነትን የአምልኮና የመስዋዕትን አስፈላጊነት ለማስታወስ የሚያገለግል ነው። ኢስላማዊ ቅዱስ ቀን አረፋ በዓመተ ሂጅራ መሠረት በጨረቃ አቆጣጠር በ12ኛው ወር ዙልሂጃ 10ኛው ቀን ዘንድሮ በፀሐይ ግንቦት 29 ቀን 2017 ላይ ውሏል። ክብረ በዓሉ ከዋዜማው እስከ ማግስት ይዘልቃል። አረፋና ኢድ አል አድሃ በሚል በተዘጋጀ አንድ ጽሑፍ እንደተመለከትነው ኢድ አል አድሃ በመታዘዝ የተገኘ የድነት መገለጫ ነው። እነዚህ ቀናት አደምና ሔዋን ከጥፋት በአረፋ ጊዜ ያገናኘ ነቢዩላህ ኢብራሂም መስዋዕትነትን በፈጣሪ መዳኑን ያረጋግጡላቸው ተምሳሌቶች ናቸው። የኢድ አል አድሃ ቀናት ዳግም ከፈጣሪ ጋር መታመንን የሚያስገኙ የኢስላማዊ አስተምሮ በዓላት ናቸው። የአረፋ በዓል የሐጅ ሥነ ሥርዓት የሚከናወንበት በ9ኛው ቀን ሲሆን ማግስቱ 10ኛው ቀን ደግሞ ኢድ አል አድሃ የስግደትና የሶላት በዓል ነው። አረፋ ማለት ቀኑ ነው። አደምና ሐዋ በጀነት ሲኖሩ እንዳይነኩ የተከለከሉትን በዲያብሎስ አማካይነት ስተው ወደ ምድር በተሰደዱበት ጊዜ ሁለቱም ተለያይተው ነበረም። ለበርካታ ዓመታት ተለያይተው ከኖሩ በኋላ ሳዑዲ አረቢያ ውስጥ አረፋት በሚባል ቦታ ተገናኙ። ሁለቱም አረፋ ተባባሉ። አረፍ ማለት አወቅኸኝ አወቅሁሽ እንደማለት ነው። ይህን መሰረት በማድረግ መላው የእስልምና ሃይማኖት ተከታይ በዚህ በ9ኛው ቀን በቦታው በመዋል ከፍተኛ መንፈሳዊ ጸጋ መጎናጸፍ እንደሆነ ያምናል። የሂጅራ ጉዞ ከእስልምና ሃይማኖት አስተምህሮች አንዱ ነው። አማኞችም ወደ እነዚህ ቅዱስ ስፍራዎች በሕይወት ዘመናቸው ቢያንስ አንድ ጊዜ እንዲሄዱ ያዛል። በሐጂ ሥነ ሥርዓት ረብ የሚባሉ ጠጠሮች ይወረወራሉ። የጌታ ሰው ነቢዩ ኢብራሂም ለአምላካቸው ያላቸውን ታዛዥነት ለመገምገም ሰይጣን ፈትኗቸው ነበረም። በዚህ ተራራ ላይ በመሆን ክፋቱን ጠጠር በመወርወር አባሮታል። ይህን ለማስታወስ አሁንም ጠጠር ይወረወራል። ሐጂ ሐዋና አደምን ያገናኘበት ወቅት መዘከሪያ ነው። በእስልምና የጨረቃ አቆጣጠር የመጨረሻ ወር በዙልሂጃ 10ኛው ቀን ላይ የሚውለው ኢድ አል አድሃ ከአምስቱ የእስልምና ምሰሶዎች አንዱ የሆነው የመካ የሐጅ ጉዞ ፍጻሜ ነው። የወሩ መጠሪያ ዙልሂጃ ትርጉሙ የሐጅ ወር ማለት ነው። በዚህ ወር ሙስሊሞች ወደ መካ ካባ ይዘልቁበታል። አንደርስታንዲንግ ኢድ አል አድሃ ከተሰኘ መጣጥፍ ላይ እንደሚል ሃይማኖታዊ ሥነ ሥርዓት ሰፍሯል። የኢድ አል አድሃ ማዕከላዊ ሥነ ሥርዓት ቁርባኒ ነው። የእንስሳት መስዋዕትነት በተለይም ፍየል፣ በግ፣ ላም ወይም ግመል ይፈጸማል። ከእርዱ 1/3ኛው ለድሆችና ለችግረኞች ይሰጣል። 1/3ኛው ከጓደኞችና ከዘመዶች ጋር የሚከፋፈል ነው። ቀሪው 1/3ኛው ለቤተሰቡ ይሆናል። ይህ የመስጠት ተግባር በጎ አድራጎትን ያለው ለሌለው ማካፈልን የሚያስተዋውቅ የሚያበረታታ ነው። ሙስሊሞች ቀኑን የሚጀምሩት በመስጂድ ወይንም በአደባባይ በሚከናወን ልዩ የሶላት ሥነ ሥርዓት ነው። ከጸሎቱም ከሶላቱም በኋላ ብዙውን ጊዜ መስዋዕትነት፣ የልግስናና የእምነት እሴቶችን የሚያጎላ ስብከት ይከተላል። አረፋ በኢትዮጵያም ኢድ አል አድሃ አረፋ የማህበረሰብ የደስታ ጊዜ ነው። ቤተሰቦች አንድ ላይ እንዲሰባሰቡና እንዲያከብሩ ያስችላቸዋል። ሰዎች ምርጥ ልብሳቸውን ይለብሳሉ። ጓደኞቻቸውንና ዘመዶቻቸውን ይጎበኛሉ። ከበዓሉ ምግቦች ጣፋጮችን ጨምሮ እንደየባህሉ ይቋደሳሉ። በኢትዮጵያ በዓሉ ከሚከበርባቸው አካባቢዎች አንዱ የስልጤ ዞን ነው። ስለ አከባበሩ የቅርስ ባለስልጣን ባህላዊ ቅርሶች ምዝገባ ድርሳን ላይ የሚከተለው ሰፍሯል። አረፋ ገና ከመድረሱ ቀደም ብሎ በእያንዳንዱ ቤተሰብ ዝግጅት ይጀመራል። ሴቶች ቅቤ፣ ቅመማ ቅመም፣ ቆጮ ያዘጋጃሉ። አባወራዎች ለእርድ የሚሆን ሰንጋና የማገዶ እንጨት ያቀርባሉ። ልጃገረዶች ቤቱን በተለያዩ የማስዋቢያ ቀለማት በመጠቀም ይቀባሉ፣ ግቢ ያጸዳሉ። በበዓሉ በተለያዩ አካባቢዎች የሚኖሩ ተወላጆች ለወላጆቻቸው ስጦታ በመያዝ ወደ የአካባቢው ይገባሉ።
በአረፋ ወደ ቤተሰቡ ያልመጣ በሕይወት እንደሌለ ይቆጠራል። ቤተሰብን ስጋት ላይ ይጥላል። የአረፋ በዓልን በስልጤ ልዩ ድምቀት የሚሰጠው በበዓሉ ሰሞን የሚጀምረው የልጃገረዶች ጭፈራ ነው። በየመንገዱ ያሉ ልጃገረዶች ከአካባቢያቸው ራቅ ብለው በመሄድ በነጻነት የሚጫወቱበትና የሚጨፍሩበት፣ ወንዶችም ወጣቶችም በመሄድ አብረው ሲጫወቱ ለወደፊት የምትሆን የትዳር አጋራቸውን የሚያጩበት ነው። በዚህም የአረፋ በዓል በአብዛኛው የመተጫጫ ወቅት ነው። በበዓሉ ዋዜማ የሚከበረው የሴቶች አረፋ ሲሆን የወንዶቹ ደግሞ የበዓሉ ስግደት በሚከናወንበት ዕለት ይከበራል። በሴቶች አረፋ ክልፋን፣ የተከተፈ ጎመን፣ አተካና፣ ቡላ፣ አይብና ቅቤ የተለመዱ ባህላዊ ምግቦች ናቸው። እርዱ የሚከናወነው በበዓሉ ዕለት ሽማግሌዎች ምርቃት ካሰሙ በኋላ ነው። የአረፋ በዓል ብሔረሰቡ ከፍተኛ ትኩረት የሚሰጠውና ዝግጅት የሚያደርግበት፣ የተለያዩ የቤተሰብ አባላት የሚገናኙበት፣ ስጦታ የሚለዋወጡበት፣ ትዳር ያለያዘ የሚተጫጭበት፣ ትዳር የሚመሰረትበት በዓል ነው። ጉራጌና የባህል እሴቶቹ በሚል ርዕስ በታተመ መጽሐፍ ላይ እንደሰፈረው ደግሞ አረፋ የእስልምና እምነት ተከታይ የሆኑ የጉራጌ ተወላጆች ከሚኖሩበት የተለያየ አካባቢ ወደ ትውልድ ቀያቸው የሚመለሱበትና በዓሉን ከወላጆችና ከቤት ዘመድ ጋር በመሆን የሚያከብሩበት ታላቅ በዓል ነው። ለአረፋ በዓል የሚደረገው ዝግጅት በዓሉ ከመድረሱ ቀደም ብለው ባሉት ወራት ውስጥ የሚጠናቀቅ ይሆናል። በዚህም እናቶች ለበዓሉ የሚሆን ምርጥ ጭቆ፣ ቂቤ፣ ሚጥሚጣ ወዘተ ሲያዘጋጁ፣ ሴቶች ልጆቻቸው ደግሞ የመኖሪያ ቤቶችን በማስዋብ የመመገቢያ ቁሶችን በማጽዳትና ሌሎች ለበዓሉ የሚያስፈልጉ ቅድመ መሰናዶችን በማሟላት ስራ ይጠመዳሉ። ልክ እንደ ሴቶቹ ሁሉ ወንዶቹም ለአረፋ በዓል የሚያከናውኗቸው የሥራ ድርሻ አላቸው። ለማገዶ የሚሆን እንጨት ፈልጦ ማዘጋጀት፣ ለእርድ የሚሆን ከብት ማቅረብ በአባቶችና በወንድ ልጆቻቸው የሚከወን ይሆናል። ከዚህ በተጨማሪ የአረፋ በዓል ቀደም ሲል ተጫጭተው የቆዩ የሚሞሸሩበት፣ ሌሎች ደግሞ በቀጣዩ 3 ጉልቻ ለመመስረት የትዳር አጋራቸውን የሚመርጡበትና በባህሉ መሰረት የሚያጩበት ጭምር መሆኑን ተወላጆች ያስረዳሉ። ሌላው የአረፋ በዓል ያለው ማህበራዊ ፋይዳ በተጣሉ ሰዎች መሃል እርቅ የሚፈጸምበት መሆኑ ነው። ከበዓሉ በፊት የተቀያየሙ ባልና ሚስት፣ ልጅና ወላጅ፣ ጎረቤታማቾች ወዘተ በአረፋ ሰሞን ይቅር ተባብለው ሰላም ያወርዳሉ። ለበዓሉ የተዘጋጀውን አብረው በመቋደስ በመጠጣት በመብላት ይደሰታሉ። የበዓሉ ማህበራዊ ፋይዳ ከአራቱ ማዕዘናት በዓሉን ለማክበር ወደ ትውልድ አካባቢ የመጣው ሙስሊም የጉራጌ ተወላጅ በቤተሰባዊና ማህበራዊ ጉዳዮች ላይ መክሮ ለተለያዩ ችግሮች መፍትሄዎችን የሚሻበት ነው። የቤተሰብ ሕይወት እንዲሻሻል ምን ይደረግ፣ በአካባቢው ልማት እንዲስፋፋ ምን ይሰራ ብለው ለበዓሉ እትብታቸው ወደ ተቀበረበት ምድር የተመለሱት በአንድነት ከቤተሰብና ከማህበረሰቡ ጋር ይመክራሉ፣ መፍትሄዎችንም ያበጃሉ። የአረፋ ሃይማኖታዊ ትርጉም አረፋና ኢዳል አድሃ በሚል አርዕስት አፈንዲ ሙተቂ እንደጻፈው የኢዳል አድሃ ታሪካዊ ዳራ ነቢዩ ኢብራሂም ልጃቸውን በአላህ ለመሰዋት ያደርጉት ቁርጠኝነት የተመላበት ውሳኔና ለመስዋዕትነት የቀረበው ልጅ ያሳየው የተለየ ጽናት ነው። ነቢዩ ኢብራሂም የበኩር ልጃቸው የሆነው ኢስማኤልን ያገኙት በእርጅና ዘመናቸው ነው። ታላቂቱ ሚስታቸው ሳራ ለፍሬ ባለመብቃቷ ያአላህ ያለ ዘር አታስቀረኝ፣ እኔን የሚተካ ሷሊህ የሆነ ልጅ ስጠኝ በማለት ዱዓ አደረጉ። በዚሁ መሰረት በሳራ ፈቃደኝነት ሀጅራ የምትባለው የቤት ሰራተኛቸውን አገቡም። ሀጅራም ኢስማኤል የተባለ ልጃቸውን ወለደችላቸው። የልጅ ባላ ፈቃድ በመካ ከተማ እንዲያድግ የተወሰነ ስለነበር ኢብራሂም ሀጅራንና ኢስማኤልን ወደ አረቢያ ከተማ ወሰዷቸው። ኢስማኤል ካደገ በኋላ ደግሞ አላህ ልጅን እንድትሰዋ ታዛል የሚል ትዕይንት በህልማቸው አሳያቸው። የነቢያት ህልም ደግሞ ከራእይ የሚቆጠር ነው። ስለዚህ ኢብራሂም በህልማቸው ያዩትን በዝምታ አላለፉትም። በወቅቱ የሆነውን ቅዱስ ቁርአን እንዲህ ተርከዋል። ከእርሱ ጋር ለሥራ በደረሰ ጊዜም ልጄ ሆይ እኔ በህልሜ ስሰዋህ አይቻለሁኝ፣ እስቲ አንተም ነገሩን ተመልከት፣ ምን ይታያል አለው። ልጁም አባቴ ሆይ የታዘዝኸውን ፈጽም፣ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለም። አባትና ልጅ በዚህ መንገድ ካላህ የተላለፈውን ትእዛዝ ሊፈጽሙ ተነሱ። ነቢዩ ኢብራሂም ልጃቸውን እንዲሰዉ የታዘዙት ከአረፋት መሬት ብዙም ባልራቀ ቦታ ስለነበር ወደዚያው ጉዞ ጀመሩ። በመንገዳቸው ግን ኢብሊስ በሰው ተመስሎ በጣም ተፈታተናቸው። 3 ጊዜ ያህል እየወጣ ከስንት ዓመት በኋላ ያገኘውን አንድዬ ልጅህን ስትሰዋ ምንም አይጸጽትህምን? እንዴት ጅል ትሆናለህ? እያለ ሞገታቸው። ከአላህ ትእዛዝ ፍንክች የማይሉት ኢብራሂም ግን ድንጋይ ከመሬት በማንሳት አውዙ ቢላሂ ሚኒ ሸይጣን ረጂም እያሉ ኢብሊስን ወገሩት። ኢብራሂም ኢስማኤልን ሊሰውት አጋደሙት። ልጃቸው ምንም ሳያንገራግር ከመሬቱ ላይ ተኛ። ኢብራሂም ልጁን ሊሰውት ሲሞክሩ ግን ቢላዋ እርድም ቢያላቸው። ኢብራሂም እንደገና ቢላውን ገዘገዙት። ነገር ግን ፈጽሞ ዶሎደመም። ልጃቸው የሆነው ነገር አልገባውም። አባቱ ቶሎ ስላልሰዋው ተገረመና አባዬ ምናልባት የአባትነት ፍቅር ይዞ ይሆናልና በቶሎ ያልሰዋኸኝ እስቲ አይኔን በጨርቅ ሸፍነውና እርዱን ሞክር የሚል አስተያየት ሰጠም። በዚህን ጊዜ ግን ከወደ ሰማይ ጥሪ መጣም።
የአላህ መልአክ ኢብራሂም ታላቅነትን አስመስክረሃልና እርዱን አቆየው በማለት አወጀም። በምትኩም መልአኩ ከገነት ያመጣውን በግ እንዲያርድና ልጁን ወደ ቤቱ እንዲወስደው ነገረው። በዚሁ መሰረት በጉ ታረደም። ኢብራሂምና እስማኤል ወደ መካ ከተማ ተመለሱ። ሁለቱ ሰዎች ለፈጣሪ መታዘዝን በግልጽ ያሳዩባት ይህች ዕለት የኢድ አል አድሃ በዓል ሆና እንድትከበር ተወሰነም። ኢስማኤል ለመስዋዕትነት የቀረበበት በዚህ ዕለት የሚታረደው ኡድሂያ መነሻ ሆነም። በድጋሚ ለእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ።